Okay, question number 62 says, owing to the surveillance camera, it's possible to say that the manager is blank in every corner of the organization. Look, owing to ማለት ነው መጀመሪያ owing to ማለት due to ማለት ነው ወይም because of ማለት ነው። ይሄ ለሌላ ሽታችሁ እንዲጠቅም because of ማለት because of due to owing to ሶስቱ ካሉ ፕላስ ፍሬስ ነው የሚከተላቸው። ከቢኮዝ ጋር እንድታነጻጽሩ ትፈልጋለሁ። they are followed by phrase or group of words ይሄንን በአእምሯችሁ እንድትይዙ ፈልጋለሁ። due to owing to the surveillance camera look camera it's possible to say ምን ማለት ይቻላል? በደህንነት ካሜራ ምክንያት ምን ማለት ይቻላል? it's possible to say ነው ያለው that the manager is blank in every corner of the organization. So he's Democrat, the manager is Democrat, absent, omnipresent and dictator. አሁን ዴሞክራት ሊሆን አይችልም ከዚህ ኮንቴክስት ጋር owing to the surveillance camera we can say the manager is Democrat. ዴሞክራት ለመስባል ይህን መስፈርት ማሟላት የለም። absent ማለት አንችል in every corner ይላል። omnipresent this is the answer የትም ቦታ ማለት ነው። ዲክቴተር ተማሪዎች በነገራችን ላይ ዲክቴተር ብለው ሲሰራ ዲክቴተር ብለው የመለሱ ተማሪዎች አሉ። አፕሪሺየት እንዴት እንዳዩት ኤቭሪዌር ከሆነ ሁሉን መቆጣጠር ከቻለ ዲክቴተር ብሎ ለማሰብ ከሆነ አይደለም ዲክቴተር ዋትኤቨር መልሱ ግን ኢን ኤቭሪ ኮርነር ምን ማለት ይቻላል? ሰርቬላንስ ካሜራ ካለ የደህንነት ካሜራ ካለ የትም ቦታ እንዳለ ነው ኦምኒ ፕሬዘንት ማለት ነው። አሁን እዚህ ጋር ላይዛችሁ የሚፈልገው prefix this omni የምትለው እንድትይዙልኝ እፈልጋለሁ። ኮመን የሆነው ቃል omnipresent ማለት present everywhere እንደማለት ነው። everywhere at the same time everywhere at የትም ቦታ like እንደ ፈጣሪ ሲሆን omnipresent everywhere at the same time ማለት ነው። ልክ እንደ same way omni ደግሞ በሌላ መስራት ትችላላችሁ። like omnipotent ለምሳሌ omnipotent ምን ማለት ነው? omnipotent ማለት ሁሉንም ማድረግ የሚችል ማለት ነው። all powerful ማለት ነው። all powerful like God all powerful። አሁንም omni በሚለው ሌላ መስራት ትችላላችሁ። omniscient ማለት ይሄም ሌላ ጥያቄ ላይ ልታገኙ ስለምችሉ ነው እየጻፍ ያለው። omni ሁሉንም ከሆነ omniን ተመልከቱ። omnipresent omnipotental እዚህ ጋር ደግሞ omniscient ደግሞ ማለት ነው all knowing ሁሉን አወቅ ማለት ነው። all knowing ማለት ነው። ስለዚህ omnipresent omniscient omnipotent የሚለው omnipotent ማለት ፖቴንሻል ማለት ሁሉንም የሚችል ማለት ነው። ማድረግ የሚችል all powerful ማለት ነው። ለዚህ ጥያቄ ስለዚህ በሰርቬላንስ ካሜራ ምክንያት ማናጀሩ የትም ቦታ ይገኛል። omnipresent everywhere ማለት ነው። present everywhere at the same time omnipresent ማለት present everywhere at the same time ማለት ነው። whereas omniscient ማለት ሁሉን የሚያውቅ ማለት ነው። omnipotent ማለት ደግሞ all powerful ማለት ነው። so the answer is C ማለት ነው። ኦኬ የዚህ የሁለተኛ ዙር ተፈታኞች የ2017 አናሎጂ ኤስኤቲ ኮስችኖች ማለት ነው። ኤስኤቲ ጥያቄዎች አፕቲቲዩድ ጥያቄዎችን አናሎጂን ብቻ ሳይሆን ሌሎች ታይፖችን እመሰራላችሁ ስለሆነ ቪዲዮ ጠብቁላችኋለሁ ፈተናው እስከሚደርስ ድረስ። አናሎጂ ለዛሬ ለአንዳንድ ተማሪዎች ኤስኤቲ ትምህርት ቤት ውስጥ ማትማሩ አናሎጂ ማለት ወርድ ሪሌሽንሺፕ ማለት ነው። ሁለት ፔር ኦፍ ወርድስ ይሰጣችኋል። የነዚህ ሪሌሽን ምንድነው ብላችሁ ጠይቁና ቀጣይ አንድ አይነት ሪሌሽን ያለው መፈለግ ማለት ነው። that's what we call it analogy word relationship ማለት ነው። ለትሪ ውድስ ካል የአኒማል ዋት አሁን ትሪ ውድስ አኒማል ዋት አኒማል calves ዋይልድ ላይፍ herd and oxen። ስለዚህ ትክክለኛው የትሪና የውድን ግንኙነት ማወቅ አለብኝ ለመመለስ ማለት ነው። ትሪ is part of woods ጠቅልል ስም ነው አይደለ? ግሩፕ ነው። ትሪ ግን አንዷ ፓርት ናት። so tree part ናት። so woods ጥቅል ነው። so animal to calves animal calves ማለት young one ማለት young animal ነው። ይሄ young ሊሆን አይችልም። ዋይልድ ላይፍ እናቆያለን። herd ከዚህና ከዚህ ይቀራል። oxen this is a plural form of ox የኦክስ plural form። ስለዚህ ከሁለቱ ማን ነው አፕሮፕሪየት የሚሆነው ማሰብ አለባችሁ። እንዲህ አይነት ላይ ዋይልድ ላይፍ ይመስላል herd ማለት ይሄ ዋይልድ ላይፍ ማለት
any creature wildlife is all living creatures ማለት ነው። በምንድን ነው በዋይልድ የሆነ ላይፍ ውስጥ ሁሉም all creatures all living creatures ማለት ነው። ሶሪ ይሄ ደግሞ herd ደግሞ ኮሌክሽን ማለት ነው። so this is the answer። ይሄ ግሩፕ ነው። this is part this is a group ነው። this is part ስለዚህ ዋይልድ ላይፍ ይመስላል ግን all living creatures ይሄንን ሪሌሽን ኪፕ አያደርግም። herd is the appropriate one። ይቺ ዋን ፓርት ናት አኒማል ከማን ከሄርድ ሄርድ ኢዝ ኮሌክቲቭ ናውን ሲጀመር አይደል ሄርድ ኦፍ ካትል አይደለም ቱ ሄርድ ኦፍ ካትል ሄርድ ኦፍ ኤሌፋንትስ አይደል ምንለው ስለዚህ ሄርድ ኢዝ አንሰር ማለት ነው ኢንቫሉዌብል በጣም አሪፍ አሁን እየመጣልኝ ነው አንዳንድ በዚህ ሽት ያገኘኋቸው ጥያቄዎች እየቀለሉኝ ነበር አሁን ደግሞ አሪፍ ነው የ12ኛ ክፍል ጥያቄዎች ነው የሚመስሉት እነዚህ አሁን በትክክል ኢንቫሉዌብል ማለት ቫልዩ በጣም የጨመረ ፕሪሺየስ እንደማለትም ይሆናል ፕሪሺየስ very important ማለት ነው important ማለት ነው important very important ስለዚህ invaluable እና worthless ካልኩኝ what relation ሌላ ጥያቄ ቦታ ከመሄዳችሁ በፊት worth ማለት ጥቅም ያለው ነው worthless ከሆነ ምንም ቫልዩ የሌለው ማለት ነው ስለዚህ invaluable ብዬ in ስላለ ይህች ራሱ ማትሪክ ጥያቄ ላይ ትጠይቃለች valuable ላይ in በመጨመራችሁ ኔጌቲቭ አይሆንም በደንብ አዳምጡ ላይክ priceless አሁን ፕራይስ ብዬ ለስ ስለጨመርኩ የፕራይስ ተቃራኒ ማለት አይደለም በዋጋ የማይተመን ማለት ነው ፖዚቲቭ ነው ትርጉሙ አሁን የኛውም ቫልዩብል ላይ ኢን ስለጨመርኩ ኔጌቲቭ ትርጉም አይዝ እንደውም በጣም ጠቃሚ ማለት ነው ስለዚህ በጣም ጠቃሚ ብዬ ወርዝለስ ካለው ጥቅም የሌለው ማለት አንቶኒም ነው የተጠየቁት ማለት ነው አንቶኒምስ ኦፖዚት ናቸው ማለት ነው ልክ እንደዚህ አይነት ሪሌሽን ያለው ነው አሁን የምፈልገው ኢንቱዚያስቲክ የዚህ ኦፖዚት የሆነ ነው የምፈልገው ማለት ነው ኢንቱዚያስቲክ ማለት ምንድነው በፍቅር you are excited to do something interested ማለት ነው interested enthusiasm ትላላችሁ enthusiastic ማለት interested or excited ማለት የዚህ ተቃራኒ energetic ይሄ እንደውም የሚቀራረብ ነው ሲኖኒመስ ነው ተቃራኒ indifferent is the answer indifferent uninterested ማለት ነው he kept indifferent ማለት በቃ ተገሎ ብቻውን በቃ አልፈልግም ማለት ነው uninterested ፍላጎት አለመኖር ማለት ነው enthusiastic and realistic እውነት አለመሆን አይደለም ፍላጎት ጋር ነው ያወራን ያለው ኢሞሽናል መሆንም አይደለም so indifferent is the answer እነዚህን ጥያቄዎች በደንብ ተረዷቸው የጻፉትን ትርጉም ነው ፖዝ ያረጋችሁ ወይም ዳውንሎድ አድርጋችሁ better to say it again completion ላይ ደርሰናል completion ማለት አሁንም እንደ substitution vocabulary ጥያቄ ነው that best completes the statement የተሰጠውን ስቴትመንት በደንብ ክፍት ቦታውን ኮምፕሊት የሚያደርግ ማለት ሌላ ምንም ነገር የለም የጥያቄዎችን ፓርቶች አወቃችሁ ማለት ስቲል ፋሚሊያር ሆናችሁ ማለት ይጠቅማል ማለት ለዛ ነው የምናገረው ዝም ብዬ አይደለም 57 he has spent all his money in a couple of days በሁለት ቀናት ውስጥ he has spent all his money ገንዘቡን ሙሉን አጥፍቷል so now he blank ሁሉንም ገንዘብ በሁለት ቀናት ካጠፋ now he blank money ነው የሚለው he dash money he gets rid of money he gets money ሊያገኝ አይችልም he saves money ይሄም ሊሆን አይችልም he runs out of money ይሄ ነው ማለት he runs out of money አሁን በሁለት ቀናት ታጠፋው ማለት he runs out of money ይሄ ከአዲሱ ቴክስት ቡካቸው የወጣ ቃል ነው run out of something ማለት like my ink ስክሪፕቷቸው my ink ran out of sorry my pen ran out of ink ማለት run out of ink ማለት አልቋል ማለት ተጠቀሙበት የነበረ ግን አሁን ያለቀ use ላደርጋችሁ or in other words ይሄ ምን ማለት to have no more or nothing left ማለት ተጠቅማችሁበታል ስለዚህ I ran out of money ስትሉ ማለት ነው ጨርሻለሁ እያላችሁ ነው get rid of ምንድነው get rid of is to remove አንድ ነገር ስታስወግዱ or just you throw away remove የሚለውን ቃል ትይዙልኛላችሁ ይህችና ይህች ቃል በጣም ኢምፖርታንት ናቸው ስለዚህ መልሱ ማን ነው የሚሆነው runs out of money አሁን አልቋል ምንም ለምሳሌ መጽሐፍ ላይብራሪ ውስጥ የለምና ለምንድነው መጽሐፉን ያላወጣው ስትላችሁ no 01 ወይ መጽሐፉን ያልገዛው ለምንድነው ብትሉት ለምሳሌ ቡክ ስቶር ሄዳችሁ አረ የለም ጨርሰዋል ስትሉ zeran out of them the one is ይሄ ከአዲሱ ቴክስታችሁ ቡክ ስለመጣ ነው እንደዚህ አድርጌ ያብራራ ያለሁት ስለዚህ መልስ አይደለም runs out of money
He used to smoke cigarette when he was younger, but the dash time was long. He used to do that. አሁን ግን አቁሟል። መቼ ነው? when he was younger። ስለዚህ አቁሟል። but what happened? the dash time የትኛው time was long ረጅም ጊዜ ነበር። it took him years to stop it completely ሙሉ ለሙሉ ለማቆም ግን አመታትን ፈጅቶ it took ወስዶበታል ማለት took ማለት it took him how many years? many years. it took him years to stop it completely. so የትኛው ጊዜ ነው ረጅም ጊዜ ነበረው? the dash time, the thinking time, the withdrawal time, the smoking time, the decision time. he used to ይሄን በደንብ መረዳት ይጠይቃል ልጆች። መቸኮል አያስፈልግም። እኔ የግድ በቪዲዮ እየሰራው ስለ ልቸኩል እችላለሁ። ስሞኪንግ ታይሙ አይደለም ረጅም ጊዜ ወሰደበት። እያወራን ያለ ነው ያጭስ ነበረ ያንግ እያለ ግን ረጅም ጊዜ ወስዶበታል። አመታት ወስዶት to stop it completely። አሁን የሚቀራረበው ማለት መሰላችሁ ይሄና ይሄ ነው። ቲንኪንግ ታይሙ አይደለም ረጅም ሰዓት የወሰደበት። ስሞኪንግ ታይሙ አይደለም። ምን ይላል እዚህ ናት ኤቪደንሱ። ጎበዝ ብልጥ ተማሪ። አሁን በዚህ ፔጅ ያገኘሁት ጥያቄ አሪፍ ነው። እስካሁን እየሰራሁት ያለው እንዳያችሁት ቀላል ነው። ይሄ ግን አሪፍ ጥያቄ ነው። it took him years to stop it completely ሙሉ ለሙሉ እስኪያቆም ረጅም ጊዜ ወስዶበታል ማለት ዲሲሽን is already made ዲሲሽኑ ተወስዷል ማለት ግን ሙሉ ለሙሉ ከአእምሮ ለማውጣት ልምዱን ለማውጣት ሀቢቱን ለማውጣት withdrawal ታይሙ ይሄን ነገር ማስወገድ ማለት ነው አይደለም። ሌላ ነገር አለ። withdrawal ማለት withdrawal can be used in different contexts actually አይደለም። ስለዚህ withdrawal ታይሙ ረጅም ነበረ ሙሉ ለሙሉ እስኪያቆመው ድረስ እንጂ ዲሲሽን ታይም ይመስላል። ዲሲሽንማ already he has made ዲሲሽኑን ነው ግን ሙሉ ለሙሉ ለማቆም withdrawal ለማድረግ ለማስወጣት አንድ ነገር እስከ መጨረሻው get rid of ለማድረግ ረጅም ጊዜ ወስዷል። 59 an economist will advise you to invest your money in some kind of business. ኢኮኖሚስት ምን ሊመክራ ይችላል? to invest your money in some kind of businesses. Okay. instead of what? በምን ምትክ? instead of putting it in the bank. ባንክ ከምታስቀምጡት በተወሰነ ቢዝነስ ውስጥ ኢንቨስት ብታረጉ ታሪፍ ነው ብሎ ይመክራል an economist. because what? the dash you earn on it at the end of the month is very small ነው ምኑን? the dash you earn, the dividend you earn, the profit you earn. ፕሮፊት ጥቅሙ አይደለም ይሄ እዛውስ ባንኩ ስለ ባንኩ ከምታስቀምጡ ቢዝነስ ስሩበት ምክንያቱም ብሎ ያብራራ ነው። ባንኩ ስታስቀምጡ ምንድነው የምታገኙት ስሞል ይሆናል። ስለዚህ you earn ከባንክ የምናገኘው ምን ይባላል? ፕሮፊት አይደለም ይሄ ትርፍ ነው። ኢንትረስት is the correct answer። ከባንክ ኢንተረስት ነው አማውንቱን አይደለም ከባንክ ምክንያቱም ስለ እዛ በቆይታ የሚመጣው በኢንተረስት ነው የሚባለው። the word dividend ኢንተረስት እና ዲቪደንድ ኦኬ። ዲቪደንድ ግን ምንድነው? ይሄ መጨረሻ ላይ ሼር ሆልደሮች የሚከፋፈሉት ማለት ነው። ሼር ሆልደርስ will take the money or they will be paid, all right, because of the company profit. የካምፓኒ ፕሮፊት ምክንያት ሼር ይወስዳሉ። ስለዚህ ያ ሼሩን ሼር ሆልደርስ ወይም ሼር ሆልደርስ ባጭሩ ፔይ ይደረጋል። ያ ዲቪደንድ ድርሻቸውን ይወስዳሉ ማለት ነው። ድርሻቸው ስለዚህ ስለዛ አይደለም የሚያወራው። ባንክ ውስጥ ያለው ከሆነ ጊዜ በኋላ ከመንዝ በኋላ የምታገኙት ትንሽ ነው ማለት ኢንተረስት ይባላል። great question number 60 ላይ ደርሰናል። the word democracy is an blank term which cannot be defined። በቃ እንደተፈታኝ ቃላት ትፈልጋላችሁ። ክሉ ከዚህ ውስጥ የሚጠቅመኝ ክሉ ብላችሁ cannot be defined easily. so the word democracy is an what term? ምን ተርም ነው? an enlarged term። enlarge ማለት something to make bigger ማለት ነው። make something bigger ማለት ነው። or expand ማድረግ ነው አይደል? elusive, explained, that cannot be defined. democracy okay is an explained term which cannot be defined። አይሄድም ከኮንቴክስቱ። an elaborated ማለት በደንብ elaborated የተገለጸ ማለት ነው። which cannot be defined እንዴት ሆኖ? ከenlarged እና ከelusive ማለት ነው። to make bigger። ይሄ ደግሞ elusive ማለት ደግሞ like you find it hard just to catch or to understand, rather to understand. you find it hard, right? so አወዛጋቢ ማለት ነው elusive ባጭሩ።
ላይክ ኢሉዥን አክቹዋሊ ፎልስ አፒራንስ ሚስሊዲንግ ትክክለኛ ያልሆነ ኢሜጅ ማለት አክቹዋሊ ኢሉዥን ግን ይሄ ኢሉሲቭ ማለት ኮንፊውዝ የሚያደርግ ማለት ነው። ሃርድ ቱ ፋይንድ ቱ ካች ቱ አንደርስታንድ እንደማለት ነው። ሶ ዲስ ኢዝ ዘ ኮሬክት አንሰር። ቱ ሜክ ቢገር የሚለው አብሮት አይሄድም ከዚህ ኮንቴንት። መልሳችሁ እንደዚህ አይነት ጥያቄ ላይ ብልጥ ከሆነ አንድ ተማሪ ይሄው መልሱ እዚህ ጋር ነው የምናየው። ዛት ካኖት ቢ ዲፋይንድ ቢኮዝ ዚስ ተርም ኢዝ ኢሉሲቭ አስቸጋሪ ስለሆነ። 61 In our English courses, plenty of time has been blank to learning grammar. In our English course, plenty of time has been. So which shows that less emphasis is given to some of the practical skills. ከፕራክቲካል ስኪሎች ይበልጥ ለለርኒንግ ግራመር ብዙ ሰዓት ምን ሆኗል? ፕሮቫይድ የሆነ ነገር ማቅረብ ነው አይደል? ፕሮቫይድ አላውድ ስለመፈቀዱም አይደለም የሆነ እንትንን ሰዓት አሎትመንት ሲመደብ ይሄን ያህል ያስፈልገዋል አሎኬት እንደሚደረገው ሪሶርስ አለ አሎት ነው የሚደረገው ማለት ነው። ስፔንት አይደለም የሚቀራረበው ማለት ነው አላውድ ነው። ይሄ መፈቀዱን ሳይሆን የተመደበውን ጊዜ ስታወሩ it's allotted the correct answer. Thank you. This is Moresh English. አዲስ ለሆናችሁ ተማሪዎች ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አመቱን ሙሉ ጥያቄዎችን እየሰራው ቆያለሁ። ስለዚህ ማትሪክስ ከሚደርስ ብዙ ጥያቄዎችን እሰራለሁ።